ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ ቤተሰቦቼ የማያሾ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሆነ ተስፋ አደርጋለሁ። እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እባካችሁ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ቫይራል እንዲወጣልኝ ማለት ነው። ያው እናንተ ምንም አይጎዳችሁም፣ እኔን ደግሞ ይጠቅመኛል። እዚህ ላይ የምለቃችሁ እያንዳንዱ ቪዲዮዎች ራሴ ተጠቅሜ የጠቀመኝን ለውጥ ያመጣልኝን ነገሮችን ነው እዚህ ማመጣላችሁ ማለት ነው። ስለዚህ ላይክ እና ሰብስክራይብ ሼር እንድታደርጉኝ እፈልጋለሁ ማለት ነው። ዛሬ የፊት ክሬም ነው ይዤላችሁ የመጣሁት። እንደምታዩት ሩዝ፣ ምስር እና አጃ አንድ ላይ አርጌ ነው የምሰራው። እንግዲህ እንደምታዩት ሶስቱንም አዘጋጅቼ አጥቤ አበስላለሁኝ ማለት ነው። እዚች ጋር መጀመሪያ ሩዙ በጣም ጊዜ ስለሚወስድ ቀደም ብዬ ሩዙን ነው ያበሰልኩትኝ። ቀጥሎ ምስር ጨመርኩበት። አጃ ያው ያን ያህል ስለማይፈልግ መጨረሻ ላይ ነው የጨመርኩት። ከበሰለልኝ በኋላ ወደ መፍጫዬ ጨምሬ ፈጨሁት እንደምታዩት ማለት ነው። ከዛ በኋላ ወደ መቀባበት እቃ አደረኩ ማለት ነው። ይሄ እንግዲህ በጣም ለሁሉም ነገር ነው የምጠቅመው። ለማቅላት በተፈጥሯዊ መንገድ ለማቅላትም ከፈለገን ፊታችን ግሎ እንዲሆን በቃ ማለት ጥርት ፍክት ያለ የኮሪያን ሴቶች ፊት አይታችኋል። እንግዲህ እነሱ ብዙ ጊዜ የሚጠቀሙት የሩዝ ክሬም ነው የሚጠቀሙት። በሩዝ ክሬም ነው ሁሉም ፊታቸውን የሚንከባከቡት ማለት ነው። ስለዚህ ይሄ በሳምንት 3 ብንጠቀም በጣም አሪፍ ነገር ነው እላችኋለሁ። በነገራችን ላይ ስፈጭ እኔ ትንሽ ወተት ጨምሬያለሁ። ካልጨመራችሁም ግዴታ አይደለም፣ ግን ወተት ቢኖረው ጥሩ ነው። ስለዚህ ከሰራው በኋላ ቀዝቀዝ ካለልኝ በኋላ እንደምታዩት መቀባት እጀምራለሁ ማለት ነው። በተፈጥሮ እንግዲህ እኛ አፍሪካውያን ያው ከለራችን ይታወቃል። ቢሆንም ግን አለ አይደል ቅልት ብለን ምናምን ማለቴ ሳይሆን እግዚአብሔር ከፈጠረ በላይ መቅላት ማለቴ ሳይሆን አለ አይደል እዛው ሆኖ ፊታችን ተመሳሳይ የሆነ ከለር እንዲኖረው ወይ ደግሞ የሆነ የሚስብ የሚያምር በቃ አሪፍ እንዲሆንልን የሚያደርግ ክሬም ነው ማለት ነው። በዛ ላይ ደግሞ ጥቋቁር ነገሮችንም ያነሳል። በፀሐይ እንደዚህ ፀሐይ ላይ ውለን ስንመጣ ቤታችንን ስንገባ ምናምን ፊታችንን አሪፍ አድርጎ ፈካ የሚያደርግልን ውህድ ነው እላችኋለሁኝ። በዚህ አጋጣሚ እንግዲህ ሁሉም ነገር ቤታችን ውስጥ የምንቀባው ነገር ሁሉም ነገር ፊታችን ላይ ጉዳት አያመጣም ማለት አይደለም። ጉዳት የሚያመጡ ነገሮችም ይኖራሉ። ማንኛውም ውህድ ከመጠቀማችን በፊት ወይ ደግሞ ፊታችን ላይ ከማረጋችን በፊት መጀመሪያ እጃችን ላይ ቼክ ማድረግ ይኖርብናል ማለት ነው የሀገሬ ልጆች። እኔ ግን የምጠቀማቸውን መጀመሪያ ለራሴ እጅ ላይ ቼክ አድርጌ ከተመቸኝ አሪፍ ከሆነ እቀባለሁ፣ ካልሆነ እተዋለሁ። ወደ እናንተ የማመጣ ግን በትንሹ 2 ወይ 3 ተጠቅሜ አሪፍ ከሆነ ለኔ አሪፍ ከሆነ ለእናንተም ወደ ዩቲዩብ ማመጣው ለዛ ነው ማለት ነው። እኔን ካልጎዳኝ፣ እኔን ከጠቀመኝ፣ እኔ ከተቀየርኩበት እናንተም በተሞክሮ ጥሩ ነው በማለት ነው። ስለዚህ እናንተም እጃችሁ ላይ ቼክ እያደረጋችሁ መጠቀም ይኖርባችኋል። መጀመሪያ ቼክ አድርጋችሁ አለርጂ የሚኖርባችሁ ከሆነ የተለያየ ነገር ሊኖርብን ስለሚችል ሁላችንም ቼክ አድርገን ፊታችን ላይ መቀባት አለብን ማለት ነው። ውድ የሆኑ ክሬሞችን አውጥተን ከምንቀባ ከምንገዛ እንግዲህ ክሬም ውስጥ እንደምታዩት የተለያየ ኬሚካል አለ። ለምሳሌ ቶሎ እንዳይበላሽ የሚጨምሩበት ኬሚካል አለ። እነዛ ነገሮች ደግሞ ለጊዜው ፊታችን ያሳምራሉ። ከዛ በኋላ ስናቆመው ያው ወደ ጉዳቱ ነው የሚያመዝነው። ይሄንንም እኔ ለራሴ
ተጠቅሜ ስለማውቀው ነው የምላችሁ ማለት ነው። ስለዚህ እንደዚህ ቀለል ባለ ነገር ቤታችን ውስጥ አጃ የራሱ ጥቅም አለው፣ ሩዝ የራሱ ጥቅም አለው፣ ምስር የራሱ ጥቅም አለው፣ ወተት የራሱ ጥቅም አለው። ስለዚህ ይሄ አራቱ አንድ ላይ አድርገን ስንጠቀም ደግሞ የሚገርም የሆነ ጥቅም ነው የሚሰጠን ማለት ነው። የሀገሬ ልጆች እንደምታዩት እንግዲህ አሁን እንደዚህ ተቀብቼ የተወሰነ 30 ደቂቃ ቆያለሁ እኔ። እስከዛ ስራዬን እየሰራራው ምናምን እስኪደርቅልኝ እስከ 30 ደቂቃ ምናምን ጠብቄ እታጠባለሁኝ ማለት ነው። አደራችሁ ቪዲዮን ላይክ እና ሼር አድርጉልኝ። ያው መተባበር ያለው ነገር ነው ታውቃላችሁ። እንድታበረታቱኝ ጠይቃችኋለሁ ማለት ነው። በዚህ አጋጣሚ እንግዲህ ሰሞኑን የፀጉር ቻሌንጅ ለመጀመር እየተዘጋጀው ነው። ፀጉሬ ትንሽ ሳሳ ስላለብኝ ሰሞኑን ቻሌንጅ ጀምራለሁኝ ማለት ነው። በዚህ አጋጣሚ በዚሁ ልናገር ብዬ ነው። ከኔ ጋራ መጀመር የምትፈልጉ ከኔ ጋራ መጀመር ትችላላችሁ። የምንጀምረው በሽንኩርት ውሃ ነው። ከቻለን እስከ 3 ወር ካልቻለን እስከ 3 ወር ከቻለን ደግሞ እስከ 6 ወር የሚቆይ እግዚአብሔር ቢፈቅድ የሚቆይ ቻሌንጅ እንጀምራለን ማለት ነው። የሀገሬ ልጆች እዚህ ጋር እንግዲህ እንደምታዩት ተቀብቼ 30 ደቂቃ ከሞላኝ በኋላ ነው በደንብ ፊቴን ውጥር አድርጎታል። እንደምታዩት ይኸው እዚህ ጋር አሁን በጣም ወጥሮኛል። ለመናገር ራሱ አልቻልኩኝም። በጣም የሚገርም በቃ የሚገርም ለውጥ ያለው ውህድ ነው። እኔ በበኩሌ በጣም የወደድኩትን ውህድ ነው። ስለዚህ ታጥቤ መጥቼ እንግዲህ እንደምታዩት ስሙዚ ነው በቃ የሆነው ፊቴ። በጣም በአንድ ጊዜ ራሱ በጣም ለውጥ የሚያመጣ እንትን ነው። በእርግጥ ብዙ ነገሮች ስንጠቀም የሆነ ነገር ፊታችን ላይ ስንጠቀም ደጋግመን መጠቀም አለብን። ግን ሆኖም በአንድ ጊዜ ራሱ በጣም ምርጥ የሚባል ጥቅም ለውጥ ነው የሚያሳየው ማለት ነው። ስለዚህ የዛሬ ቪዲዮ ይሄንን ይመስላል። በሚቀጥለው ቪዲዮ ደግሞ ተመልሰን እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።